በዋሽንግተንና በቴህራን መካከል ያለው የረጅም ጊዜ ጂኦፖለቲካል ጸብ አሁን ደግሞ ወደ ቤተሰብ ደረጃ በመሸጋገር አዲስ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታናሽ ልጅ የሆነው ባሮ ትራምፕን ኢላማ ያደረገው የፕሮፓጋንዳ ቪዲዮ በኢራን መንግስታዊ ሚዲያዎች መለቀቁ ዓለም አቀፍ አነጋጋሪነትን ፈጥሯል። በዶናልድ ትራምፕ አስተዳደር የመጀመሪያው ዘመን አሜሪካ እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር ተደርሶ የነበረውን ታሪካዊ የኒኩሌር ስምምነት ጃኮብስን በአንድ ወገን ተወችው። በምትኩም በኢራን የነዳጅ ንግድ፣ የባንክ ስርዓትና ኢኮኖሚ ላይ ከባድ እገዳዎችን የጣለ የከፍተኛ ግፊት ዘመቻን ተግባራዊ ያደረገች። ኢራንም በምላሹ የዩራኒየም ማበልጸግ መጠኗን ከስምምነቱ ገደብ በላይ ከፍ በማድረግ ለአሜሪካ ማዕቀቦች ፈተና ፈጠረች። ሁለቱ ሀገራት እርስ በርስ በቀጥታ ጦርነት ውስጥ ባይገቡም በመካከለኛው ምስራቅ የሚገኙ ታጣቂ ቡድኖች አማካኝነት የጥላቻ ጦርነት ሲካሄድ ቆይቷል። በየመን የሚገኘው የሁቲ ታጣቂ፣ በሊባኖስ ሂዝቦላና በኢራቅና ሶሪያ የሚገኙ ፕሮ ኢራን ሚሊሻዎች በአሜሪካና በእስራኤል ኢላማዎች ላይ የማያቋርጥ ጥቃትን ሰንዝረዋል። አሜሪካን በበኩሏ እነዚህን ቡድኖች የኢራን መንግስት በገንዘብና በጦር መሳሪያ ይረዳቸዋል ስትል ተከሳለች። በየመንና በሌሎች አካባቢዎችን በሰፈሩ የሁቲ ማዕከላት ላይ የአየር ድብደባን ስትፈጽም ቆይታለች። በመካከለኛው ምስራቅ ሌላኛው ማዕከላዊ ሰው የሆነው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ ያይር ኔታንያሁ በተመሳሳይ የደህንነትና የፖለቲካ ውዝግብ ማዕከል ውስጥ ይገኛል። ያይር አባቱ በማህበራዊ ሚዲያ በብርቱ በመከላከል የሚቃወም ቢሆንም አገሩ ከባድ ጦርነት ውስጥ ባለችበት ወቅት ከሀገር ውጭ በአሜሪካ ማያሚ መኖሩ ከፍተኛ ትችት አስከትሎበታል። የሁለቱ መሪዎች ልጆች በኃይል አስተላለፍና በፖለቲካ ውዝግብ ውስጥ መጠቃለላቸው የዛሬው ዓለም አቀፍ ጸብ ከባህላዊ የጦር ሜዳ ውጊያ አልፎ የቤተሰብ አባላትን ጭምር በቀጥታ የኢላማ ስጋት ውስጥ የከተተ መሆኑን በግልጽ ያሳያል። የኢራን መንግስታዊ ሚዲያዎች የፕሬዝዳንት ትራምፕ ታናሽ ልጅ ባሮ ትራምፕ ኢላማ ያደረገው የፕሮፓጋንዳ ቪዲዮ መልቀቃቸውና ለግድያው የ10 ሚሊዮን ዶላር ሽልማት ማስታወቃቸው የቅርብ ጊዜ ጸብ ወደ አዲስና አደገኛ ምዕራፍ አሸጋግሮታል። ይህ የሚያሳየው የሁለቱ ሀገራት ቁርሾ አሁን ከፖለቲካና ከጂኦፖለቲካዊ ጉዳይ አልፎ የቤተሰብ አባል ደህንነትን እስከ ማናጋት የዘለቀ መሆኑን ነው። ኢራን ይህንን እርምጃ የወሰደችው ለምንድን ነው? መነሻ ምክንያቶቿስ ምንድን ናቸው? የኢራን መንግስት አውታር መረቦችና እስላማዊ አብዮት ዘብ ጋር ቁርኝት ያላቸው ሚዲያዎች ይህንን እርምጃ እንዲወስዱ ያደረጋቸው ዋና ዋና ምክንያቶች እንደ አውሮፓውያን አቆጣጠር በጥር 2020 በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ባግዳድ አውሮፕላን ማረፊያ አቅራቢያ በተፈጸመው የአሜሪካ ድሮን ጥቃት የኢራኑ ጄኔራል ቃሲም ሱሌማኒ መገደላቸው ይታወሳል። ከዚህም ባለፈ በወቅታዊ ጦርነት ውስጥ የኢራን ከፍተኛ መሪዎች መገደላቸውን ተከትሎ የኢራን ጠንካራ አቋም አጀንዳዎች አሜሪካን ለመቀበል በአይን ምትክ የትራምፕ ቤተሰብን ጭምር ኢላማ ማድረግ የፖለቲካ ስትራቴጂካዊ አድርገውታል። ቴህራን በቀጥታ በፕሬዝዳንት ትራምፕ ላይ ከፍተኛ ፖለቲካዊና ኢኮኖሚያዊ ጫና ሲደርሱበት ምላሹን ለመስጠትና የአሜሪካን ሕዝብ አስተዳደር ለማስጨነቅ የቤተሰብ አባላትን ቀደም ሲል ሜላኒያ ትራምፕን አሁን ደግሞ ባሮ ትራምፕን እንደ መሳሪያ በመጠቀም የስነ ልቦና ጫና ለመፍጠር ትሞክራለች። ባሮ ትራምፕን የትና እንዴት እንግደለው በሚል ርዕስ የተቀሰቀሰው የ3 ደቂቃ ቪዲዮ የወጣቱን የዩኒቨርሲቲ ካምፓስ የጥበቃ አባላት አቀማመጥና የግል እንቅስቃሴ በካርታ ለማሳየት ሞክሯልም ተብሏል። ከዚህም አልፎ ፕሮግራሙን ለሚፈጽም 10 ሚሊዮን ዶላር ሽልማት እንደሚሰጥም ይፋ አድርጓል። ይሁን እንጂ የዚህ የገንዘብ ሽልማት ትክክለኛነት በገለልተኛ አካላት ሊረጋገጥ አልቻለም። ይህ ቪዲዮ ከወጣ በኋላ ዋሽንግተን ጉዳዩን በከፍተኛ ጥንቃቄ እየተከታተለችው ትገኛለች። የአሜሪካ ሚስጥራዊ አገልግሎት ተናጋሪ ናቴ ሄሪንገን ባስተላለፉት ቃል ኤጀንሲው ቪዲዮውን እንደሚያውቅና በሕግ ጥበቃ ስር ያሉ ሰዎችን ሊያሰጋ የሚችል ማንኛውም መረጃ በጥልቀት እንደሚያጣራም አረጋግጠዋል። ነገር ግን ስለ ደህንነቱ ስርዓትና የጥበቃ ስልቶች ተጨማሪ መረጃ ከመስጠትም ታቅበዋል። ፕሬዝዳንት ዶናልድ ትራምፕ ራሳቸውን ከዚህ ቀደም ከአደጋ ለማዳን የአየር ማረፊያ መንገዶችና የበረራ አውሮፕላኖችን እስከ መቀየር መድረሳቸው ይታወሳል። አሁን ደግሞ የ20 ዓመቱ ታናሽ ልጅ ባሮ ትራምፕ ደህንነት ከፍተኛ ጥበቃ የሚደረግለት ሲሆን የአሜሪካ የፌዴራል ሕግ አስከባሪ አካላት ዛቻውን እንደ ቀልድ በማየት ክትትል እያደረጉም ይገኛሉ። ዓለም አቀፍ የጂኦፖለቲካና የደህንነት ባለሙያዎች በዚህ ጉዳይ ላይ የተለያዩ ሀሳቦችን ይሰነዝራሉ። የደህንነት ተንታኞች እንደሚሉት በኢራን ሚዲያዎች የሚወጡት እነዚህ ቪዲዮዎች አብዛኛውን ጊዜ ትክክለኛና የተሟሉ የመረጃ አውታሮችን ይዘው ሳይሆን በዋናነት የሀገር ውስጥ አክራሪዎችን ድጋፍ ለመሰብሰብና በአሜሪካ ማህበረሰብ ውስጥ ፍርሃትና ድንጋጤን ለመፍጠር የሚዘጋጁ የፕሮፓጋንዳ ስራዎች ናቸው። በሌላ በኩል ለብቻቸው የሚንቀሳቀሱ አጥቂዎች ባሉበት አካባቢ በእነዚህ የሽልማት ማባቢያ ተነሳስተው ጥቃት ለመሰንዘር ሊሞክሩም ስለሚችሉ የደህንነት ተቋማት ማንኛውንም ትንኮሳዎች ንቀት ውስጥ ማስገባት እንደሌለባቸው ባለሙያዎችም ያስገነዝባሉ። የኢራንና የአሜሪካ ጸብ ከቀጠናዊ ጦርነት አልፎ የግለሰቦችና የቤተሰብ ደህንነት ላይ አሳሳቢ አቅጣጫን መያዙ ይህ ክስተት ያሳያል። የአሜሪካ ሚስጥራዊ አገልግሎት ሁኔታውን በርቀት እየተከታተለ ቢሆንም በሁለቱ ሀገራት መካከል ያለው ውጥረት መባባሱ በቀጣይ ሊከሰቱ የሚችሉ የጸጥታ ስጋቶችን ይበልጥ ውስብስብ አድርጎታል።